ሰሎሜ ዳኛቸው እባላለሁ። የኢንቴሪየር ዲዛይን እና የኢቨንት ኦርጋናይዚንግ ድርጅት አለኝ። ባሮክ ኢንቴሪየርስ ኤንድ ኢቨንትስ ይባላል። ባለፈው ዓመት ደግሞ አንድ ኢቨንትን በተመለከተ ዘመናዊ ሙሽራ የሚል መጽሐፍ ጽፌያለሁ። ከፕሮቶኮል ጋር እንግዲህ ያገናኘኝ ስራዬ ነው ማለት እችላለሁ። ምክንያቱም ኢቨንት በምናዘጋጅበት ጊዜ ፕሮቶኮል በጣም መጠበቅ ያለበት ነገር ነው። ፕሮቶኮል በነገራችን ላይ ይፋዊ በሆኑ መንግስታዊ በሆኑ ዲፕሎማሲያዊ በሆኑ ቦታዎች ላይ እና ዝግጅቶች ላይ የምንጠቀምበት ደንብ ነው ማለት እንችላለን። ፕሮቶኮልን ብዙ ሰዎች ከቤተ መንግስት ጋር ከዲፕሎማሲያዊ ነገር ጋር ወይንም ደግሞ ከፖለቲካ ነገር ጋር ብቻ ወይንም ከፖለቲከኞች ጋር ብቻ የሚሄድ አድርገው ያስቡታል። ግን እውነት ለመናገር ለማንም ሰው በምንም አይነት የኑሮ ደረጃ ላይ ላለ በምንም አይነት ስታተስ ውስጥ ያለው ሰው ሊጠቀምበት የሚገባ መርህ ነው። ምሳሌ ኤቲኬት ማለት ስነ ስርዓት ማለት ነው። ስነ ስርዓት ደግሞ በዕለት ተዕለት ኑሯችን ውስጥ የሚያስፈልገን በግላችንም ይሁን በማህበረሰብ ውስጥም ይሁን ለስራ ስኬትም ይሁን በጣም በር የሚከፍትልን ትልቅ መገልገያ ነው፣ አስፈላጊም ነገር ነው። እንግዲህ ስነ ስርዓት በሁለቱም ወገን ነው። እንግዳ ሆኖ የሚመጣውም ሰው ይቅርታ አድርግልኝ፣ እንግዶች ነበሩኝ፣ እነሱን መቀበል አለብኝ። በነገራችን ላይ ለማርኬቲንግ የፈለኳቸው ልጆች ናቸው አሁን የመጡት። ተቀመጣችሁ? አዎ ተቀምጠናል። ጋባዥም አልፈለጋችሁ? ምን ልጋብዛችሁ? ቡና፣ ሻይ? ቡና ካለ ይሁን። በጣም ይሞቃል። በጣም ነው። ቆንጆ ቡና ነው። አመሰግናለሁ። ቤቱ አልጠፋችሁም አይደል? አልጠፋንም። ትንሽ ራቅ ይላል። አዎ ሩቅ ነው። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ትንሽ አርፍደናል። ለመንገዱ ትንሽ ተዘጋግቶ ነበር። ስለ ስራ ቢሆንም የቀጠርኳችሁ አንዳንድ ያየኋቸው ነገሮች አሉ። ስለ እነሱም እንነጋገራለን። አንድ ጊዜ ተጫወቱ፣ መለሳለሁ። እንግዶቼን ስቀበል አያችሁ አይደለ? ብዙ ትናንሽ የሚመስሉን ነገር ግን ትልልቅ ስህተቶች አይቻለሁኝ። እነዚህ ስህተት ናቸው ብዬ ያልኳቸው ስነ ስርዓቶች ምናልባት ምንም አልታዘባችኋቸው ይሆናል፣ ወይንም ታዝባችኋቸው ከሆነ እስቲ ምን አይነት የስነ ስርዓት ጉድለቶችን ነው ያሳዩት? እስቲ እናንተም አስቡበት። እሺ፣ አሁን እንግዶቼ እየጠበቁኝ ስለሆነ እነሱ ጋር እንሂድ። እሺ፣ ፋሲካ፣ አማኑኤል፣ ይቅርታ ትንሽ አስጠበቅኳችሁ፣ ግን ስለ እናንተ ነበር የማወራው። ስራውን መጀመር ምንም አይደለም። ስለ ስራው በደንብ እናወራለን። ስለዚህ አሁን ስለሰራችኋቸው ስህተቶች ላወራችሁ ነው። ስህተቶች ስትይ ያው ስራ ሳንጀምር ምን እንሳሳታለን ብለሽ ነው? ልክ ነህ። ስራውን አልጀመራችሁም። ስነ ስርዓት ማለት ግን ከስራ ጋር ብቻ እኮ አይደለም፣ ከሰዎች ጋር ያለንን ግንኙነትም ይጨምራል። ለምሳሌ ፈርስት ኢምፕሬሽን የሚባል ነገር አለ። የመጀመሪያ እይታ፣ ሰው ሲያየን የምንሰጣቸው ስሜቶች አሉ። እነሱን በተመለከተ ትንሽ ያየኋቸውን ነገሮች ልንገራችሁ ብዬ ነው። እሺ፣ አንደኛ በር ከፍቼ እንደምን አላችሁ ስላችሁ ፋሲካ ስትጨብጭኝ በደንብም አልጨበጥሽኝም።
እንዲነካ ነገር ነው ያረክሽኝና ሰው ስንጨብጥ እንደሱ መሆን የለበትም። በደንብ ፈርም የሆነ አጨባበጥ ሊኖረን ይገባል። ጠንከር ያለ አጨባበጥና አይን ኮንታክታችንም ያንን ሰው እያየን መሆን አለበት። እሺ አሁን እንደ ባህላችን ደግሞ ትልልቅ ሰዎች ጋር ከኛ ታላላቅ የሆኑ ሰዎች ጋር ሰላም ስንል ሁልጊዜ እጅ እንነሳለን። እግዚአብሔር ይስጥልኝም ስንል እጅ እንነሳለን። ደህና ሆኑ ስንልም እጅ እንነሳለን። እንደምን ዋላችሁም ስንል እጅ እንነሳለን። እስቲ እጅሽን አትሰብስቢው፣ ዘርጊው በደንብ። አሁን በእንደሱ አይነት ነበር ሰላም መነባባል የነበረብን። አማኑኤል ደግሞ ለስራ ነው የምንገናኘው። ያን ያህል ትውውቅ የለንም። ስትጠራኝም የጠራኸኝ ሰሎሜ ብለህ ነው። ሰሎሜ ብለህ እንደዚህ በትከሻህ ነው ሰላምታ ያልከኝ። ስለዚህ መሆን የነበረበት የስራ ሰላምታ ነበረ። ጤና ይስጥልኝ ወይዘሮ ሰሎሜ። ጤና ይስጥልኝ አቶ አማኑኤል። ሌላ የሰራችሁት ስህተት ደግሞ እኔ ተቀመጡ ብዬ ሳልጋብዛችሁ አልፋችሁኝ መታችሁ ነው የተቀመጣችሁት። ከቶም እዚህ ተቀመጡ ልላችሁ እችላለሁ፣ እዚህ ጋር ተቀመጡ ልላችሁ እችላለሁ፣ እዛ ጋር ተቀመጡ ልላችሁ እችላለሁ። የኔን ግብዣ አልጠበቃችሁም። ከሱ በላይ ደግሞ በዚህ በኩል ስታልፉ አንተ እንደ ወንድ ሴቷን ማስቀደም ነበረብህ፣ ወይንም እሷ አንተን ልትጋብዝህ ይገባ ነበር ወይ አንዳችሁ እንድታልፉ። ምክንያት ግን ሁለታችሁም ተገፋፍታችሁ ነው በዚህ ጋር ያለፋችሁት። መታችሁ ከተቀመጣችሁም በኋላ ሁለታችሁም ተጠባብቃችሁ ነበር የተቀመጣችሁት። በተለይ አንተ ደግሞ ቁልፍህን ሳትከፍተው አቀማመጥህ ልክ አልነበረም። በጣም ካዥዋል ነበረ። አንቺም ደግሞ እንደዚሁ ስትቀመጪ በጣም ጎንበስ ብለሽ ቀጥ ብለሽ አልነበረም የተቀመጥሽው። ስለዚህ እነዚህ ሁሉ ስነ ስርዓቶች ናቸው። እንዴት ነው የምንቀመጠው? እንዴት ነው የምንቆመው? እንዴት ነው ሰው ሰላም የምንለው? ድምፃችን ራሱ ቃናው ምን ይመስላል ራሱ አንድ ነገር ነው። ስለዚህ እነዚህን ስነ ስርዓቶች ስላየሁኝ ነው። ቁጭ በሉ። ስለዚህ አሁን ስንቀመጥ ያው ኮታችን ከፍተን ነው ማለት ነው። ከፍተህ ነው ተቀመጠው። አሁን እንደዚህ ጥሩ አቀማመጥ ነው። አንቺም እንደዚህ ቀጥ ብለሽ መቀመጥ ነው ያለብሽ። በግድ እስከዛ ድረስ ተጠግተሽ መቀመጥ የለብሽም። ወንበሮች አፍ ላይ ሆነሽ እስከ ተቀመጥሽ ድረስ ትክክለኛው ስነ ስርዓት ያለው አቀማመጥ እንደዚህ ነው። ሌላ ደግሞ ያልነገርኳችሁ የተሳሳቻችሁት ነገር አለ። ቡና ጋብዣችሁ ቡናውን ይዤ ስመጣ ቡናውን ስሰጣችሁ የተቀበልከኝ አቀባበል ልክ አልነበረም። ቢያንስ እንደ ታላቅህ ተነስተህ መቀበል ነበረብህ። አትሊስት ሙሉ ብድግ ባትልም አመሰግናለሁ ብለህ መቀበል ነበረብህ። አንቺም እንደዚሁ። ከዛ በኋላ ደግሞ ስታማስለው በጣም ብዙ ድምፅ ነበረው። ምክንያቱም ቡና ስንጠጣ የቡና ስኒያችን አንደኛ እንደዚህ አይነት አቀማመጥ ላይ ከሆነ የተቀመጥነው ከነስኒ ማስቀመጫው መያዝ አለብን። ከነስኒ ማስቀመጫው ከያዝን በኋላ ስኳር ካለው ማማሰል ካለብን ወደፊት ወደ ኋላ ነው የምናደርገው። ድምፅ ማሰማት የለብንም እንጂ ማቃጨል የለበትም። አንተ እንደሱ አድርገሃል፣ እያቃጨልክ ነበር። በጣም ድምፅ ነበረው። ከዛ ደግሞ እንደገና እንደዚህ አድርገህ ስታራገፈው ነበር። ያ ሁሉ አያስፈልግም። ቡናውን ለማራገፍ ነበር። ይሄው ማራገፍ እችል ነበር። ከዛ በኋላ ይሄንን እንዳያስኩት ነው መጠጣት። ስለዚህ አንደኛ በጣም ተቸኩሉ ነበር ለመጨረስ። ቡናውን ለመጠጣት የመጣችሁ ነው የምትመስሉት። አልጠጣውም ነበር ከነጋ አልጠጣውም አጋጣሚ ቢሆንም እንግዲህ ግብዣም ይሄ ለቡና ብቻ አይደለም። አንዳንድ ጊዜ ግብዣም ስንጠራ የምንሳሳተው ነው። ልክ ለምግቡ ብቻ የተጠራን አይነት የሚመስል አለ። ግን ብዙ ጊዜ ግብዣ ማለት ጨዋታ ነው። ስለዚህ ቡናውን ስንጠጣም እንደዚሁ ቀስ እያለን እያወራን የተጫወትን መጠጣት እንችል ነበር። ከዛ እናስቀምጥ ነበር። ከዛ በኋላ ደግሞ አሁን ምክንያቱም አልገባኝም። ከዚህ ላይ አንስተ ከማስቀመጫው ላይ እዚህ ጋር ነው የተውከው። ይሄ ማስቀመጫው ራሱ የተሰራለት እኮ ለሱ ነበረ። ስለዚህ አያው ጠረጴዛው እንዴት እንዳበላሸው። ስለዚህ እንደሱ አይነት ስነ ስርዓቶች አሉ። የጋበዘንን እንግዳ የምናከብርበት መንገድ በጣም ብዙ ነው። ስነ ስርዓት ወይንም ኤቲኬት ብለን ስንል ብዙ ሰው ከውጪ አዳፕት ያደረግናቸው ነገሮች ይመስለዋል። ነገር ግን ስነ ስርዓት እኛ በሀገራችን በባህላችን እንደ ኢትዮጵያዊ
በጣም አብሮን የኖረ ነገር ነው። ዲኤንኤያችን ነው፣ ደማችን ውስጥ ያለ ነገር ነው። ለምሳሌ ትልቅ ሰው እንዴት ነው ሰላም የምንለው? እጅ የምንነሳው እንዴት ነው? እንዲሁም በአንዳንድ ቦታዎች ጉልበት ነው የሚሳመው፣ እግር ነው የሚሳመው ትልቅ ሰው ስንቀበል። እንግዳ እንዴት ነው የምንቀበለው? ለእኛ የማናደርገውን ነገር ነው እንደውም ለእንግዶች የምናደርገው። ያ ስነ ስርዓት ነው። ለምሳሌ አነጋገሮቻችን፣ አቀማመጦቻችን፣ እንደ ነጠላ አለባበሳችንም እንኳን እንግዳ በምናስተናግድበት ጊዜና እንደዚሁ በዘወትር ስንለብስ ራሱ አንድ አይደለም። እጅ አነሳሳችን፣ ባርኔጣችንን አውልቀን ወንዶቹ የሚሰጡት ሰላምታ ሁሉ ከውጭ አዳፕት ያደረግናቸው ነገሮች አይደሉም፣ የራሳችን የሆኑት ነገሮች ናቸው። ነገር ግን በተለያየ ምክንያት ብዙዎቹ ነገሮች እየተረሱ ቸላ እየተባሉ ወላጆችም ለልጆች አይባልም አይደረግም ወይንም እንዲህ ነው ብለው የሚሉትን ነገሮች ባለመኖራቸው ፌድ እያረገ ወይም እየፈዘዘ መጣ እንጂ ለኛ በጣም በጣም አብሮን ያለ ነገር ነው ስነ ስርዓት። ሌላ ስህተት ደግሞ እሺ እኔ ጉዳይ ያለኝ ብዬ ጥያችሁ ሄጄ ነበረ ተመልሼ እመጣለሁ ብዬ ጠረጴዛ ላይ ያለውን ነገር ሁሉ እኔ መሀል ያስቀመጥኩትን ወስዳችሁ ነካክታችሁታል። ግድ የለም ነካኩት፣ ግን ቢያንስ ቦታው መመለስ ነበረባችሁ። ብዙ ጊዜ እንደነዚህ አይነት ጌጦች የሚቀመጡት ለዲስከሽን ነው። የምን ሀገር ነው፣ ከምን ተሰራ፣ ከየት መጣ ምናምን ልንባባልበት እንችላለን፣ ግን መልሰን ያገኘንበት ቦታ ማስቀመጥ አለብን ማለት ነው። እሺ አመሰግናለሁ። በሉ እንግዲህ አልጨቅጭቃችሁ፣ እስቲ ደግሞ አሁን ትንሽ ምሳ እንብላ። እሺ ርቦናል እንደው። እሺ የጾም ምግብ ነው እንግዲህ። እሺ ምሳ እየበላን እንግዲህ ደግሞ ትንሽ እንጨዋወታለን። ቁጭ በሉ። እንዴ ተምረን ትክክል ነገር አረካ። አሁን ቅድሚያ ሰጣሃት አይደል? ጎበዝ፣ በጣም ጥሩ ነው። እሺ ሰሎሜ፣ የቀደሙ ስህተት እንዳንደግሞ ማማ ነው። እሺ በመጀመሪያ አንተ ወንድ እንደመሆንህ ትንሽም ልጅ ብትሆን ትልቅም ሰው ቢሆን ሴት እስከሆነች ድረስ ገበታ ላይ ስትመጡ መጀመሪያ ወንበር ስበህ ማስቀመጥ አንዱ ስነ ስርዓት ነው። ስለዚህ ወንበሩን ትስብላታለህ፣ እሷ ትገባለች። ከዛ ይሄን በጉልበትህ ገፋ አርገህ የሷ የጉልበቷን ጀርባ እስኪነካ ድረስ ታደርገዋለህ። ያኔ አንቺ ቁጭት ያለሽ ማስተካከል ካለብሽ ትንሽ ወደፊት ማድረግ ትችያለሽ። በእንደሱ አይነት ትቀመጣላችሁ ማለት ነው። ከዛ በኋላ ደግሞ በቀላሉ በትንሹ አትሊስት የራት ወይንም የገበታ አቀራረብን እንድታዩ ብዬ ነው እንጂ ከዚህ የበለጠ ፎርማል የሆነ የሰሃንና ዲነር አቀራረብ አለ። ለዛሬ ግን ለእናንተ ለማሳያ እንዲሆን ብዬ ነው ይሄንን ያደረኩት። ስለዚህ አሁን በመጀመሪያ እስቲ ልጠይቅሽ ፋሲካ፣ ይሄ ብርጭቆ የምን መጠጫ ይመስልሻል? ፒንክ ወይን። የትኛውን ወይን? እኔ ጀስት ኢንገሪ። እሺ እኔ የድራፍት ነው የምለው። እሺ ይሄኛው ተለቅ ያለው እና ደቦጭ ያለ ብርጭቆ ሁልጊዜ የቀይ ዋይን መጠጫ ነው። እና ቀይ ዋይን ስንይዝም ብርጭቋችንንም ስንይዝ እንደዚህ ከታች ነው የምንይዘው። እዚህ ጋር እንደዚህ አንይዝም። ወይንም ደግሞ እዚህ ጋር ሙሉ የፊንገር ፕሪንታችን ጣታችን አሻራ እስኪታይ ድረስ እዚህ ጋር ማያዝ የለብንም። እዚህ ጋር ነው እንደዚህ የምንይዘው። ስንጠጣም የሊፕስቲካችን ምልክት ብርጭቆ ላይ እንዳይቀር ቀስ አድርገን ወርወር ነው የምናደርጋት። ኦኬ ሶ ይሄ ለቀይ ዋይን መጠጫ ነው። ይሄኛው ደግሞ ለነጭ ዋይን ወይንም ለሻምፔኝ ነው እንደዚህ አይነት ብርጭቆዎች የምንጠቀመው። ስለዚህ ሁለቱ ልዩነታቸው ይሄ ነው። ነጭና ቀይ ዋይን በአንድ አይነት ብርጭቆ አይቀዳም። እሺ ጾታ አይለይም፣ ተመሳሳይ ነው። የወንድና የሴት የለውም እሱ። ወል ሌላ ጊዜ ደግሞ ቀይ ዋይን ከምን ምግብ ጋር ነው የሚቀርበው? ነጭ ዋይን ከምን ምግብ ጋር ነው የሚቀርበው? ምግብ ከመቅረቡ በፊት ምን አይነት መጠጦች ናቸው ሰርቭ የሚደረጉት? በምን አይነት ብርጭቆዎች፣ አፕሬቲፎች እንዴት ነው የሚሰሩት? መነጋገር እንችላለን። ለዛሬ ግን ቤዚክ የሆኑትን ለማውራት ነው። ይሄ ደግሞ የውሃ መጠጫችን ነው። ውሃ ስንቀዳ ደግሞ ሌላ ማይወስተት ምን መሰላችሁ? እስከ ጫፉ ድረስ ነው የምንቀዳው፣ መሆን የለበትም። ደጋግመን መቅዳት እንችላለን። ኢትስ ኦኬ። አሁን ለምሳሌ ውሃችን ከዚህ ያህል ድረስ መቀዳት አለበት። ዋይንም ስንቀዳ እንደዚሁ ግማሽ መሆን አለበት። በግድ እስከ አፉ ወይም እንደዚህ
ጠላና ጠጅ ቢሆን የራሱ አቀዳድ አለው። ብርሌው መሙላት አለበት ይባላል። ጠላም የጠላው እንትን ጋር መሆን አለበት። ነገር ግን በእንደዚህ አይነት የገበታ ሴትአፕ ላይ ከሆነ ግን አቀዳዳችን እንደሱ ነው መሆን ያለበት ማለት ነው። ሌላው ደግሞ ምንድነው ከዛ ቀጥሎ የሹካ የቢላ አቀማመጣቻችን ናቸው። ብዙ ጊዜ በቀኛችን በኩል መጀመሪያ የምናገኘው የሾርባ ማንኪያ ነው። ይሄ ማለት ሾርባ አለ ማለት ነው። ሾርባ የሚቀርብ ከሆነ ነው የምንመጣው። ስለዚህ ሾርባ የመጀመሪያው ስለሆነ የመጀመሪያውን አንስተን ሾርባችንን መጀመሪያ በሱ እንጠጣለን ማለት ነው። ከዛ በኋላ ሌላ ለሳላድ ማብያ ሌላ ሹካ ቢኖር ሌላ ሹካ አንስተን ደግሞ እንደዚሁ ይሄንን ለሳላድ። ሁለተኛው የዲነሩ ትልቁ ሹካ ደግሞ ዋናውን እራቱን ወይንም ምሳውን የምንበላበት ሹካ ነው ማለት ነው። እዚህ ጋር ደግሞ የምናደርጋቸው የዲዘርቶች ናቸው። የዲዘርት ማለት ከምግቡ በኋላ ለሚቀርቡ አይስክሬም ሊሆን ይችላል፣ ቡና ሊሆን ይችላል፣ ኬክ ሊሆን ይችላል። ለነሱ የሚሆኑ ናቸው እዚህ ጋር የሚቀርቡልን ማለት ነው። ሌላው ደግሞ ስነ ስርዓት ገበታ ላይ ናፕኪን ነው። ናፕኪን የወረቀትም እንዳልኳችሁ በጣም ፎርማል ሲሆን ደግሞ የጨርቅ ናፕኪኖች ሊኖሩ ይችላሉ። ስለዚህ ቁጭ ስንል መጀመሪያ ለእኛ በታጠፈው በኩል ነው ጥተን የምናስቀምጠው። ኦኬ። ከዛ በኋላ ምግባችንን እየበላን አፋችን መጥረግ ቢኖርብን በየመሃሉ ያስፈልጋል። ምክንያቱም ነጥለ ነው መልሰን እዚህ ጋር ነው የምናስቀምጠው። ይሄንን አፍንጫችንን ነካክተንበት ገበታ ጠረጴዛው ላይ መልሰን አናስቀምጠው። ኦኬ። ወይንም ደግሞ እዚህ ጋር በእጃችን ጠራርገነው ጭምልቅልቅ ያለውንም መልሰን እዚህ ጋር አናደርገውም። የጨርቅም ከሆነ መልሰን ምግብ ከጨረስን በኋላ ማድረግ እንችላለን። ይሄ የዳቦ መብያችን ነው። ሳህኖቹም ከተነሱ እዚህ በኋላ እዚህ ጋር መተው እንችላለን ማለት ነው። ስለዚህ የገበታ ስርዓታችን ይሄንን ነው የሚመስለው። ሌላው ነገር ደግሞ እዚህ ጋር ተቆርጦ የሚበላ ነገር ከሆነ ተቆርጦ የሚበላ ነው። እንደዚህ አድርገን እንበላለን ማለት ነው። ምግብ ካልጨረስን ምግቡን በወሬያችን መሀል እንደዚህ አድርገን ቁጭ ብለን እንደዚህ ማለት ባይ ዘ ወይ ትክክል አይደለም። በዚህ አንደገፍም። እንዲህ ብለን ነው የምናወራው። ስለዚህ እንደዚህ ብለን ንግግራችንን ጨዋታችንን እንቀጥላለን። ቀጥ ብለን ነው የምንቀመጠው። እንደዚህ አይደለም። አፋችንን ከፍተን አናላመጥም። ለዚህ ነው አፋችን በየጊዜው ጠረቅ የምናደርገው ማለት ነው። እስከዛ በልተን ከጨረስን በኋላ መጨረሳችን እንዲታወቅ ደግሞ እንደዚህ አድርገን ሳህናችን ላይ መተው እንችላለን። ስለዚህ ሰርቭ የሚያደርገን ሰው ጨርሳለች ማለት ነው ብሎ ሳህኑን አንስቶ ይሄዳል ማለት ነው። ካለበለዚያ ግን እዚሁ ጋር እንደዚህ ካደረግኩት አልጨረስኩም ገና ነኝ ማለት ነው። ኦኬ። አሁንም እነዚህ በቂ የገበታ ስርዓቶች አይደሉም። በጣም ብዙ ስርዓቶች አሉ። በጣም ብዙ አይነት አቀራረቦች አሉ። በጣም ብዙ አይነት ከትለሪስ አሉ አብረው የሚቀርቡ እንደ ዲነሩ ሁኔታ እንደሚቀርበው ምግብ ሁኔታ ማለት ነው። እስቲ አሁን እየበላን እናውራ። ቁጭ በሉ። እሺ ሰላም። እሺ አመሰግናለሁ። እሺ ፋሲካ፣ እሺ አሁን ለምሳሌ ይሄ ጨው እኔ አጠገብ ነው ያለው። ይህን ጨው ብትፈልጊ ምንድን ነው የምታደርጊው? ይሄ ጨው ቢያስፈልገኝ ራሴ አምጥቼ ልጠቀም እችላለሁ። እስቲ እንዴት ነው የምታደርጊው? ይሄ አሁን ለምሳሌ አንዱ ትልቁ ስህተት ነው። እኔ አሁን ያንን ጨው ብፈልገው ፋሲካ ባከሽ ታቀብኝ ዜር ስጥልኝ። ከዛ ደግሞ ጨው ትፈልጋለህ ብዬ ኦፈር ላደርገው እችላለሁ ማለት ነው። ይሄኛው አሁን በእኛ በገበታ በፈረንጅ ምግብ ላይ ብቻ ሳይሆን በመሶብም ቢሆን በባህላችን እኮ አለ አይደለም? ከሰው ፊት ሄደን አንቆርጥም አይደለም? እንጀራ ከሰው ፊት አትብሉ እየተባለን ነው ያደግነው። ፊታችን ያለውን ነው የምንቆርሰው። ልክ እንደሱ ማለት ነው። ይሄ ማለት መብት አለኝ የፈለግኩትን ለማንሳት እንደማለት ነው። እንግድነትንና ፕሮቶኮልን በተመለከተ እንዲሁም አንድ ጨዋታ ላጫውታችሁ። አንድ አባወራ ከተማ አንድ ጓደኛውን ያገኝና ቤት ሄደን ምሳ እንብላ ብሎ ይዞት ወደ ቤቱ ይመጣል እና ምሳ ከመቅረቡ በፊት እጃቸውን ሊያስታጥባቸው እጅ የሚያስታጥባቸው ሰው ይመጣና መጀመሪያ ባለቤቱን ታጠብ፣ እጅህን ታጠብ ብሎ ይቀርባል። ባለቤቱ ደግሞ ለእንግዳው ያሳልፍና አይ አንተ ታጠብ፣ እንግዳውን አስታጥበው ይላል። እንግዳው ተፈቅዶልኛል ብሎ እጁን ታጠበ። ልክ እጁን ታጥቦ ሲጨርስ እንግዳው ባለቤቱ በጣም ስለተናደደ በል እስቲ የምትበላውን አያለሁ አለው ይባላል።
ባለቤቱ እንግዳውን አክብሮ ታጠባለው ግን እንደ ደንቡ ከሆነ ባለቤት ሳይታጠብ እኔ አልታጠብም ማለት ነበረበት ማለት ነው እንግዳው አሁን ናፕኪን አንተ ፈልገ ከሆነ እንዴ ያው ተነስቼ ነው የምወስደው አይደለም አሁን በነገርኩ መሰረት ሰሎሜ ባክሽ ናፕኪን ተቀበይ ከዛ እኔ በእጄ እንኳን አልነካውም አብሬ ነው የምሰጥህ ፈልጋለሽ ቅድሚያ መስጠት አብሮኝ ላለው ሰው አንዱ ትልቅ ስነ ስርዓት ነው ቢዝነስ ውስጥ ደግሞ እንደዚሁ የተለያዩ አይነት ስነ ስርዓቶች አሉ መጠበቅና ማክበር የሚገባን ግን ብዙ ጊዜ የማስተውላቸው ስርዓቶች ላይ የማየው ነገር ምንድነው አንደኛ ዘግይቶ መምጣት ሁለተኛ ሁሉንም ሰው ለማግኘት መሞከር አላስፈላጊ ነው ሁሉንም ሰው ማግኘት አስፈላጊ አይደለም በጣም እስከ መጨረሻ ድረስ መቆየት ኔትወርክ የሚደረግበት ቦታ ላይ ግብዣዎች ሊኖሩ ይችላሉ ግን የምንሄደው ለመብላት አይደለም ለመጠጣት አይደለም ስለዚህ ፎከስ የምናደርገው ምግቡና መጠጡ ላይ መሆን የለበትም ምግብም እየበላን ከሆነ አፋችን ውስጥ ምግብ ይዘን ወይንም ደግሞ በዚህ ምግብ በዚህ ብርጭቆ ይዘን አይደለም ከሰዎች ጋር ኢንተራክት ማድረግ ያለብን ያ ትልቅ ስርዓት ነው ስለዚህ የሄድነው ኔትወርክ ልናደርግ ነው እንጂ ለምግቡ አይደለም ስለዚህ ምግቡ ላይ ፎከስ አናድርግ ሰዎችን ተሰብስበው ስናገኝ ኦፕን የሆነ ስፔስ ስናገኝ ነው ተቀላቅለን የምናወራው ከዛ በኋላ ደግሞ በ48 ሰዓት ውስጥ እነዛ ልናገኛቸው የፈለግናቸውን ሰዎች ስለተገናኘን ደስ ይለኛል እከሌ ነኝ በቀደም እንደዚህ አይነት ቦታ ላይ ተገኘነው ትላንት ወይም ከትላንት ወዲያ የተገናኘ ነው ብለን ደግሞ አጭር ስነ ስርዓት ያለው መልእክት ደግሞ መላክ አለብን ማለት ነው በጣም እናመሰግናለሁ ወይዘሮ ሰሎሜ በጣም የሚጣፍጥ ምሳ ነበር እግዚአብሔር ይስጥልኝ በጣም አመሰግናለሁኝ ቆንጆ ነበር እግዚአብሔር ይስጥልኝ አመሰግናለሁኝ እንግዲህ ቤት የቀጠርኳችሁ አውቄ ነው ምክንያቱም ከስራ ውጪ ሆነን ስናወራ በደንብ ሪላክስ ሆነን እንድናወራ ብዬ ነው በዛውም ደግሞ ከስራ ውጪ ሆኖ አንዳንድ ስነ ስርዓቶችን አነሳስቼባችኋለሁ እንግዲህ ያ ማለት ለግል ህይወታችን ለማህበራዊ ኑሯችን ለስራ ሰክሰሳችን ሁሉ በጣም ያስፈልጉ ነገሮች ስለሆኑ ነው ያነሳሁባችሁ በጣም የሚጠቅም ነገር ነው በጣም ደስ ይላል አመሰግናለሁ ደስ ብሎናል ስለዚህ እሺ አሁን ስለ ስራው በደንብ ማውራት እንችላለን